ቤተክርስቲያን ለዶክተር አብይ አህመድ ትጸልያለች ሲሉ አቡነ ሳዊሮስ ገለጹ። መንግስት ትኩረት ሰጥቶ የሚሞቱትን ወገኖቻችንን ሊያስቆምልን ይገባል። አክሎም ኢትዮጵያ በዘመኗ እንደ ዶክተር አብይ አህመድ ያለ መሪ አግኝታ አታውቅም ያሉ ሲሆን ሰሞኑን እዚህ ምስራቅ አርሲ ላይ የታረዱ ወንድሞቻችን ሰላም ጤና ይስጥልን ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። እዚህ እንደምንመለከተው ብፁዕ አቡነ ሳዊሮስ እንግዲህ ስለ ዶክተር አብይ አህመድ ሲናገሩ ቤተክርስቲያን ስለ ዶክተር አብይ ጸልያለች፣ እንደዚሁም ደግሞ እንደ አብይ አይነት መሪ ሀገሪቷ አግኝታ አታውቅም ሲሉ ተናግረዋል። እሱን የምንመለከት ነው የሚሆን። እንደዚሁም መመደቅ የሆነው ከያለ ስለ አርሲ ኦርቶዶክሳውያን ያስተላለፈው መልእክት አለ፣ እሱን እንመለከታለን። እሱ ብቻ አይደለም አረፋት ዝማሬን ማስመልከቱ አዳዲስ ነገሮች የምናዳምጥ ነው የሚሆነው። ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። እስቲ መጀመሪያ ከወቅታዊና ከአርሲ ጉዳይ እንጀምር። አርሲ ላይ ዛሬ ማለት ነው አርሲ ሮቤ 6 ኪሎ ሜትር ወጣ ብላ ያለች አኪያ የምትባል ቦታ ላይ 5 የአንድ ቤተሰብ አባላት በማሳ እየወቁ ባለበት ሰዓት ላይ ሙሉ ለሙሉ ተወስደዋል። እስካሁን ድረስ የተባለ ነገር የለም፣ የተጠየቀ ብርም የለም። 5ቱም የአንድ ቤተሰብ አባላት ነበሩ። ሁለተኛ ትላንትና በጀጁ ወረዳ ዱሌ ቀበሌ ላይ የደረሰኝ መረጃ ነው። በጀጁ ወረዳ በዱሌ ቀበሌ የዛሬ ወር አካባቢ የተወሰዱ 5 ኦርቶዶክሳውያን ነበሩ። ከ5ቱ መካከል 4ቱ ተመልሰዋል። ያልተመለሰው አንድ ነው። የተወሰዱት 5ቱ ደምሴ በፈቃዱ፣ ቡዛየው ባዩ፣ በቀለ ንጉሴ፣ አቢቲ አሰፋ፣ ታምሬ ተሾመ የተባሉት ግለሰቦች ብር የተጠየቃቸውን ብር ከፍለው ተመልሰዋል። ሌሎቹ አንደኛው ያልተመለሰው ቡዛየው ባዩ የተባለው ሰው አልተመለሰም። 4ቱ ግን የተጠየቁትን ክፍያ ከፍለው ተመልሰዋል። እንግዲህ ይህንን መረጃ ሲጠይቅ ሰው ብር የሚያስፈልገው ከሆነ ባካችሁ ጠይቁልንና የሚሰባሰብ ከሆነ እንዲሰባሰብ ብየዋለሁኝ። እስካሁን ድረስ ምላሽ አልሰጠኝም። እንደምትሰሙት ነው እንግዲህ የአርሲው ግድያና ጭፍጨፋ አሁንም ቢሆን አልቆመም። እኛ ግን ትኩረታችን ሁሉ ወደ አላፋት ዝማሬ ቀን 10 ምናምን ቀን ስለሚቀረው ወደ 20 ምናምን ቀን ስለሚቀረው አላፋት ዝማሬ ላይ ትኩረታችን አርገን እንግዲህ አርሲን ረስተናልና በስንት አጀንዳ ሲመጣ አንረሳም፣ አጀንዳችን አንቀየርም ስንል የነበረን ሰዎች አሁን ነው በራሳችን አጀንዳ ተጠልፈን ወደ አላፋት ዝማሬ ፊታችን አዞረናል። በጣም ነው የሚያሳዝን። አሁንም እንግዲህ ሰዎች መታፈናቸው፣ መገደላቸው፣ መረሸናቸው፣ መታረዳቸው አልቀርም። እግዚአብሔር አምላካችን መልስ ይመልስ ማለት ፈልጋለሁ። ሰሞኑን እዚህ ምስራቅ አርሲ ላይ የታረዱ ወንድሞቻችን ካህናት፣ ከዛ በፊት ሀገራችን ጅማ ላይ ሻሸመኔ ላይ ወደ ኋላ ከሄድን እዛ ሊቢያ በረሃ ላይ ትዝ አይላችሁ? ተንበርክከው አሸዋ ዳር ተንበርክከው እያየናቸው ያን ብርቱካናማ ቱታ ለብሰው እንዴት ሆኖ የሆነ መጨረሻቸው አሁንም ብርቱካናማ እንደለበሱ ናቸው። እኔ አላየኋቸውም፣ ቅዱስ ዮሐንስ ግን አያቸው። ዮሐንስ ራዕይ ምዕራፍ 6 ከቁጥር 10 ላይ ስለ ክርስቶስ መስክረው የታረዱትን ነፍሳት አየኋቸው ይላል። 5ኛው ማህተም ሲፈታ ስለ ክርስቶስ መስክረው የሞቱትን የታረዱትን ሰማዕታት አየኋቸዋል፣ አይቷቸዋል። የሊቢያዎቹን ሰማዕታት ዮሐንስ አይቷቸዋል። የአርሲውን፣ የሻሸመኔውን፣ የጅማውን፣ ግብጽ የታረዱትን፣ ኢራቅ ውስጥ ሊባኖስ ውስጥ የታረዱትን ክርስቲያኖች ዮሐንስ አያቸው። አቤቱ የሰራዊት ጌታ እግዚአብሔር ሆይ እስከ መቼ ድረስ አትፈርድም? ደማችንስ እስከ መቼ ድረስ ይፈሳል? እስከ መቼ አትበቀልም ሲሉ አየኋቸው። ከሞቱ በኋላ የታረዱ ናቸው፣ ሞተዋል። ጠየቁ፣ የሰራዊት ጌታ ሆይ ደማችን በምድር ላይ እስከ መቼ ይፈሳል? እንደነርሱ የሚታረዱ የሌሎች ወንድሞቻቸው የሰማዕታት ቁጥር እስኪሞላ ድረስ ለጥቂት ጊዜ እንዲያርፉ ተባለላቸው። ለምን ጊዜ? እስቲ ትንሽ አረፍ በል የሚባል ሰው የሞተ ሰው ነው? የቆመ ሰው ነው? ትንሽ አረፍ በሉ ተባሉ። ሰማይ ቤት እንደ ቅድስት አርሴማ የማይሰሙ የማይለሙ የሚመስለው ሰው እንዴት አይነት አስተሳሰብ! ምድር ላይ መኖር የተሻለ የሚመስለው ሰው ሰማይ ላይ ያሉ በቃ ምንም አይሰሙም ብሎ ኤክስተሲ ምናምን የሚባል ቲዮሪ አምጥተው እነ ሉተር ሀገሩን በጠበጡት። አይሰሙም አይለሙም ብለው እንዴት ነው የማይሰሙት? እዚህም ሰምተዋል። እንኳን ከክርስቶስ አጠገቦ ነው ሰሙ። ቆይ ትንሽ አረፍ በሉ አላቸው። አረፋ። ለጥቂት ጊዜ እረፉ ተባሉ። ነጭ ልብስም ተሰጣቸው ይላል። ክብር ምስጋና ይድረሰው አምላካችን። ምን ተሰጣቸው? እስቲ ነጭ ልብስም በሉ ተሰጣቸው። ለነማ? ለሰማዕታቱ።
ምንድነው አሁን ሰሞኑን የሞቱ ወንድሞቻችን እህቶቻችን ምን ለብሰዋል? ምን ተሰጣቸው? ነጭ ልብስ ተሰጣቸው። የሊቢያዎቹ ሰማዕታት ነጭ ልብስ ተሰጣቸው። ቤተክርስቲያን ነጭ የምትለብሰው ለዚህ ነው። በነገራችን ላይ ሰማዕታት በሰማይ ምንድነው የለበሱት? ነጭ ልብስ፣ መላእክትን መስለዋል። ቅድስት አርሴማ አሁን ቆማ እስከ መቼ ድረስ አትፈርድም እያለች ነው ስለኛ። እስከ መቼ ደማቸው ይፈሳል? እስከ መቼ መከራ ያያሉ? እባክህ ፍረድ፣ ተበቀል እያሉ እነ ቅድስት አርሴማ እነ ቅዱስ ጊዮርጊስ እየለመኑ ነው። ቆይ ትንሽ ረፉ ተብለው ነው። ገና የሚቀር ሰማዕት አለ፣ ክብር የሚያገኝ አክሊል የሚደፋ ብዙ አለና ትንሽ ቆዩ ተብለው ነጭ ለብሰው ስለኛ እየጸለዩ ነው። ቀጣይ የምንመለከተው እንግዲህ ብዙዎችን እያነጋገረ የሚገኘው የብፁዕ አቡነ ሳዊሮስ ንግግር አለና ስሙት እስቲ። ቤተ ክርስቲያን ለዶክተር አብይ አህመድ ትጸልያለች ሲሉ አቡነ ሳዊሮስ ገለጹ። የኦርቶዶክስ ቤተ ክርስቲያን ለጠቅላይ ሚኒስትር አብይ አህመድ አሊ ሳትጸልይ ውላ አድራ አታውቅም፣ ትጸልይለታለች ብለዋል አቡነ ሳዊሮስ። አክሎም ኢትዮጵያ በዘመኗ እንደ ዶክተር አብይ አህመድ ያለ መሪ አግኝታ አታውቅም ያሉ ሲሆንም በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ተረት ሆነና ነው እንጂ ለመሪያችን በየእምነታችን ነጋ ጠባ መጸለይ አለብን ሲሉም ተደምጧል። እናንተስ ምን ታላላችሁ? በዚህ ጉዳይ ሐሳባችሁን አስቀምጡበት። እኔ ማለት የምፈልገው ነገር ኦፍ ኮርስ ቤተክርስቲያን ለማን ነው መጸለየው? ለወንበዴውም ምንድነው ለጠቃሚውም ላልማይጠቅመውም ለዱርዬውም ለምስኪኑም ጸልያለች። እዚህ ጋር እንደምትመለከቱ ቤተክርስቲያን ወደ 33 ለሚጠጉ ነገሮች ነው እንግዲህ ጸሎት የምታደርገውና 33ን ከዚህ ለማሳየት ሞክሬ ነበር። አስፈላጊ ከሆነ ያ ጊዜ እንመለከታለን። ከነዛ ማለት እንግዲህ ለሀገር ባለስልጣናት፣ ለሀገር መሪዎች፣ ለወታደሮች፣ ለተለያዩ አካል ጸልያለች እና ፎከስ ማድረግ ያለብን አሁን ላይ ከጸሎቱ ባሻገር ያለውን ነገር ማየት ይጠበቅናል ብዬ አስባለሁ። እንደው ብፁዕ አቡነ ሳዊሮስ ይሄን ቪዲዮ የሚመለከቱ ከሆነ የጸሎቱ ውጤት ምንድነው የሚለው ነገር ፎከስ ብናደርግ አይሻልም? ኦኬ እንጸልያለን፣ ችግር የለውም። እሱ የሻናችን ስርዓት ነው። ቅዳሴ ዶግማ ነው። ከዛ በገዛ ቅዳሴ ማለት ደግሞ ይሄ ስርዓት አለ። ኦኬ የመልጫ ጸሎት አለ፣ የማማለድ ጸሎት አለና ከነዛ መሃል ስለ ሀገር መሪዎች፣ ስለተያዩ ስለ መንግስት አካላት ይጸልያል እናውቃለን። ግን ጸሎቱ ያመጣው ውጤቱ ምንድነው የሚሆነ ነገር ላይ ፎከስ ብናደርግ አሪፍ ነው ብዬ አስባለሁ። ጸሎት እያደረግን ነው የምንገኘው፣ እየሞትን ነው የምንገኘው። ኦኬ እኛ ጸሎት የምናደርግለት ወታደር የመንግስት አካል እየጠበቀን ቢሆን ኖሮ በየቦታው በየቀኑ ኦርቶዶክሲያን ባልታረዱ ነበር። ዛሬ በተለይ በአርሲና በዚህ በወለጋ በኩል ማለት ነው። እና ለዚህ ነው ጸሎቱ ባሻገር ነገር ላይ ፎከስ ብናደርግ። ኦኬ እንደዚህ እናደርጋለን ሳይሆን አረግን ምን አገኘን አርገን ያገኘው ነገር ምንድነው የሚለው ነገርም ፎከስ ብናደርግበት መልካም ነው ብዬ አስባለሁ። እናንተ በዚህ ጉዳይ ሐሳባችሁን አስቀምጡበት። አረንጓዴ ቢጫ ቀይ ተደርጎ ቢሆን ጥሩ ነው። ህጉ ግን አያስደርገንም፣ ያለው ሁኔታ አያስደርገንም። ከባድ ነው ያለው ነባራዊ ሁኔታ እያወቅን አረንጓዴ ቢጫ ቀይ ካለበሳችሁ ማለት አይቻልም። ስብከቶችን መኖር አለባቸው፣ እንዲማር ወጣቱ መዘመር አለበት። ጥሩ ነው፣ ግን ለኔ ግሳዩን አልጠበቀም። አሁን ያለንበት ወቅት መንግስት ትኩረት ሰጥቶ የሚሞቱትን ወገኖቻችንን ሊያስቆምልን ይገባል። እንደ ቀላል እንድንረሳ ሊደረግ አይገባም። ትኩረት ልንሰጥበት ይገባል ብለን ልናስብ ነው። ሌላውን እንቶ ይሄ ፖለቲካሊ ሌላ ትርጉሞች ምናምን የሚለውን ትተን ወቅቱ ያ ነው። ስለዚህ አሁን ጥቁር ለብሰው ቢመጡ እርግጠኛ ነኝ ፖሊስ ይይዛቸዋል። ነጩን ከፈቀደ ጥቁሩ ለምን ይከለክላል? ለምን ይከለክላል? የፈለገውን የመልበስ መብት ካለው፣ ነጭ የመልበስ መብት ካለው ጥቁሩም የመልበስ መብት አለው። አይደለም እንደዚህ ቤተክርስቲያን እንኳን ያኔ ጥቁር ልበሱ ብላ አውጃ ሰው አልታሰረም፣ ከስራ አልተፈናቀለም የቤተክርስቲያንን ቃል ሰምቶ። ስለዚህ አሁን ያለንበት ደግሞ የበለጠ ያኔ ለስልጣናቸው ሲሉ ነው ጥቁር ያስለበሱት። አሁን ያለንበት ደግሞ በሃይማኖት ደረጃ ህዝቡ መከራ እየተቀበለ ባለበት ሰዓት ጥቁር ለብሰሽ የምታዝኝበት ነውና እኔ እያልኩ ያለው ለሁሉም ጊዜ አለው። ያለ ጊዜው የሚደረጉ ነገሮች ጥሩ አይሆኑም። ወቅቱ አይደለም። ለሁሉም ጊዜ አለው። መስቀል አደባባይ ወጥተን የምንዘምርበት ጊዜ አለው። ጃን ሜዳ ወጥተን የምንዘምርበት ጊዜ አለው። አሁን ግን ንስሐ የምንገባበት ማቅ ለብሰን አመድ ነስንሰን የምናለቅስበት ጊዜ ነው። ምራችን ቃውትን ያስተዋለን መስማማት ሐሳብ ነውና ከአላፋት ዝማሬ ጋር ተያይዘው የአላፋት ዝማሬ ይቅር ያለ ሰው ያለ ይመስል ነው እንግዲህ ነገሮች የተደረጉ የሚገኙትና እስቲ ወንድማችን ሰሙት።
ዘንድሮ የአእላፋት ዝማሬ መደረግ እንዳለበት የምታምኑ ከሆነ ይሄን ቪዲዮ ማሳለፍ የለባችሁም። የዘንድሮ የአእላፋት ዝማሬ ቢበዛ 2 ሳምንት ነው የቀረው። ግን ደግሞ የመርሃ ግብር ከአንዳንድ አካላት እጅግ በጣም ጠንከር ያለ ተቃውሞም እያጋጠመው ይገኛል። ለምን ተቃወሙት ወደሚለው እመለሳለሁ። ግን ይህን መርሃ ግብር ስለሚያዘጋጀው የኢትዮጵያ ጃንደረባው ትውልድ ለእውቀት እንዲሆናችሁ የተወሰነ መረጃ ልስጣችሁ። የኢትዮጵያ ጃንደረባው ትውልድ ኢጃት የሚያዘጋጀው ይህን መርሃ ግብር ብቻ አይደለም። አንዳንዶች የአእላፋት ዝማሬን ብቻ የሚያዘጋጅ ማህበር ይመስላችኋል። ትውልድ ኢጃት ማህበር ሲሆን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የማህበራት ማደራጃና መምሪያ ፈቃድ ያለው ልክ እንደ ማህበረ ቅዱሳንና እንደ ሌሎች ማህበር የተደራጀ ማህበር በቦርድ የሚመራና የራሱ የሆነ ስራ አስፈጻሚ ያሉት ማህበር ነው። ይህ ማህበር ታዲያ ከሚያከናውናቸው መርሃ ግብራቶች መካከል አንዱ የአእላፋት ዝማሬ ሲሆን በርካታ አገልግሎቶችንም ያገለግላል። ለምሳሌ ያህል እናቶችን ሰብስበው የንግድ አሰራርና የንግድን ሲስተም እንዴት ማዘመር እንዳለባቸው፣ እንዴት መስራት እንዳለባቸው ስልጠና መስጠት፣ ከ15 ዓመት እስከ 18 ዓመት ላሉ ታዳጊ ወጣቶች ደግሞ ጉባኤ አግናጢዎስ በማለት የክረምት ስልጠና ማሰናዳት፣ ጉባኤ ሱባኤ በማለትም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረታዊ የሆነ ትምህርትን ደግሞ ለምዕመናን ማስተማር፣ እንዲሁም ደግሞ ብዙሃንን በመሰብሰብ ቅድመ ጋብቻ በማስተማር ጋብቻቸውን በቅዱስ ቁርባን በመቅደሱ እንዲያደርጉ የጋብቻ ትምህርትን ማስተማር። ብዙዎቻችን ደግሞ የምናውቀው ይሄኛውን የአእላፋት ዝማሬ ማከናወን ከብዙ አገልግሎቶቹ ጥቂቱ እኚህ ናቸው። ታዲያ ይሄ ማህበር ላይ አንዳንዶች በዚህ ሰዓት ላይ ተቃውሞንም ሲያነሱ ይስተዋላል። የመቃወሚያ ምክንያታቸው ደግሞ በአሩሲና በተለያዩ ስፍራዎች ላይ ኦርቶዶክሳውያን የተጨፈጨፉ ስለሆነ ነጭ ለብሰን ልንዘምር አይገባም የሚል ነው። በአሩሲና በተለያዩ ስፍራዎች ላይ ለሚጨፈጨፉ ኦርቶዶክሳውያን ምን እናድርግ ብሎ ምክረ ሐሳብን ማምጣት የተገባ ነው። እኔ የኢትዮጵያ ጃንደረባ ትውልድ ኢጃት የአእላፋት ዝማሬ ላይ ቢያከናውንና ቢያካትታቸው ብዬ ከምመኛቸው ጥቂት ሐሳቦች መካከል አንድ ሁለቱን ላካፍላችሁ። የመጀመሪያ በአሩሲና በተለያየ ስፍራ ላይ ለሚጨፈጨፉ ኦርቶዶክሳውያን ጸሎተ ፍትሐት እንዲደረግና በጸሎት እንዲታሰቡ ማድረግ አንድ። ሁለተኛ ደግሞ የተረፉት በዛ አካባቢ ያሉትን ደግሞ ኦርቶዶክሳውያን ፋይናንሻሊ ስቴብል እንዲሆኑ በገንዘብ እንዲደገፉ በዕለቱ ከሚሰበሰበው ምዕመን ላይ ሁሉም ሰው ለዛ ድጋፍ እንዲያደርግ አንድ ዝግጅትና አንድ መርሃ ግብር ቢያካትት። ሶስተኛ ደግሞ የአእላፋት ዝማሬ መርሃ ግብር በጊዜ ተጀምሮ በጊዜ እንዲጠናቀቅ ማድረግ። ምክንያቱም ከተለያየ አካባቢ የተሰበሰበ ማህበረ ምዕመን ነውና በዛ ቦታ ላይ በዛ ዝማሬ ላይ የሚሳተፈው ያ ምዕመን ወደ የአጥቢያው ተመልሶም በማህሌቱ በቅዳሴው ላይ መሳተፍም ስለሚገባው የአእላፋት ዝማሬ ማህሌትና ቅዳሴን ተጋፍቶ ምዕመናንን ከማህሌትና ከቅዳሴ ማስተጓጎል ስለማይገባው በጊዜ ተጀምሮ በጊዜ የሚጠናቀቅበት ሁኔታዎች ቢመቻቸ የሚል ምክራዊ ሐሳብን ማቅረብ ፈልጋለሁ። ሌሎቻችንም ይሄ ማህበር ማስተካከልና እንዲታረም የምንፈልገውን ነገር በወንድማዊ ፍቅር ማቅረብ ነው እንጂ አያስፈልግም ወደሚል እንቅስቃሴዎች መግባት በራሱ እንቅስቃሴው አያስፈልግም። ባጭሩ እኔ እንደ ግለሰብ የኔ ሐሳብ በግልጽ አስቀምጫለሁ። ተመልከቱ የኔ ሐሳብ። ስለ አእላፋት ዝማሬ ምን ታስባለህ የሚል ጥያቄ በውስጥ በኩል በተደጋጋሚ ይመጣልኝ ይገኛል። ኦኬ፣ ስለ አእላፋት ዝማሬ ማስባቸው 3 ነገሮች ናቸው። አንደኛ የአእላፋት ዝማሬ አስመልክቶ የጃንደረባ ትውልድ ዩቲዩብ ላይ ፖስት ያደረጋቸው የሚገኙ ቪዲዮዎች አሉ ወይ ደግሞ መዝሙሮች አሉ በአእላፋት ዝማሬ ላይ የሚዘመሩ። በእነዚህ ዝማሬዎች መሃል ቢያንስ 1-2 መዝሙር ቤተክርስቲያን ችግር ውስጥ እንደምትገኝ የሚያሳይ መከራ ውስጥ እንዳለን የሚያሳይ መዝሙር ፖስት ይደረግልን። ሁለተኛ ደግሞ በኦርቶዶክሳውያን ጭፍጨፋ ላይ የተጎዱ 2 ህፃናት አሉ። ለታሪክ የተረፉ 2 ህፃናት አሉ። እንደሚታወቀው አንዱ ቆርጧል፣ አንዱ ደግሞ እጇን ብትጎዳም አለች ራሷን በዚህ በሜንጫ ነው በምን የተረተሯት ማለት ነው። እነሱ 2 ህፃናት ቪአይፒ ቦርድ ሰጥቷቸው ፊት ለፊት ተቀምጦ ማየት አለብን። በተደጋጋሚ ካሜራ ወደ እነሱ ፎከስ አድርጎ ማሳየት አለበት እነዛ ህፃናት። በዛው በኩል ደግሞ እርዳታ ይደረግላቸው። እነዚሁም ደግሞ ባለፈው ዓመት አስደንቆናል። የጃንደረባ ትውልድ የአእላፋት ዝማሬ ላይ በጣም ያስደነቀን። ምክንያቱም በአጭር ሰዓት በአጭር ጊዜ በአጭር ቀን ውስጥ ኦሎምፒክ ላይ በጌታችን እራት ወይ ደግሞ በጌታ ስጋ ደም ላይ ሲቀልሉ ነበር እና እሱን አስመልክቶ የሚገርም ዶክመንተሪ ሰርቶ አስደምሞን ነበር። እንደዛው ሁላ አሁን ደግሞ ቤተክርስቲያን ችግር ውስጥ እንደምትገኝ መከራ ውስጥ እንደምትገኝ በተለይ የኦርቶዶክሳውያን አስመልክቶ አንድ ዶክመንተሪ ሰርቶ ቤተክርስቲያን ሳያችበት መከራ የሚያሳይ ዶክመንተሪ ይሰራልን፣ ሁላችን ማየት እንፈልጋለን። ከዛ ውጪ ደግሞ እንደ ቲፕ ምጨመረ ምንድነው በአእላፋት ዝማሬ ላይ ነጭ ለብሳችሁ ኑ ተባለ እንጂ ነጭ ብቻ ኦኬ ብቻ የሚል ቃል አልገባበትም። ስለዚህ ነጭ ብቻ ለብሳችሁ ያለ ቃል የለም። ጥቁር ለብሰህ የምትሄድ ከሆነ ጥቁር ለብሰህ ሂድ። ለምሳሌ ያክል እኔ ጥቁር ለብሼ ነው የምሄደው። ጥቁር ለብሰህ መጣ አትችልም የምትለኝ አካል ካለ ነጭ ግዛልኝ፣ የለኝም፣ አቅሙ የለኝም። ኦኬ በቃ አቅሙ የለኝም፣ ነጭ መልበስ አቅሙ የለኝም። ስለዚህ ጥቁር ለብሼ እመጣለሁ፣ መብቴ ነው፣ ማንም አይከለክለኝም። አይ መግባታችንን ካላችሁ እንታያለን። ከፈለኩኝ ፒንክ ለብሼ እመጣለሁ፣ ሰማያዊ ለብሼ እመጣለሁ፣ ቢጫ ለብሼ እመጣለሁ ከፈለኩኝ፣ ማንም ይከለክለኛል ብዬ አላምንም። ኦኬ ይሄን ያልኩበት ምክንያት ምንድነው? ጥቁር ይለበስ ነጭ ይለበስ፣ ጥቁር ይለበስ አንተ ራስህ አንተ ይሄን የምትመለከተው አካል ጥቁር ይለበስ የምትል ከሆንክ ጥቁር ለብስና ና፣ ማንም አይከለክልም እኮ
ኦኬ ነጭ ለብሰክና ማከለከለ ይሄ ነው ማለት ነው ፈልገው ነገር ሌላ ብዙ ግርግር ውስጥ መግባት አለ ብዬ አላስብም። ምን ታላላችሁ? በእኔ ሐሳብ እናንተ ሲመተስማሙበት ካላችሁ ኮሜንት ላይ አሳውቁኝ። ማስማሙበት ከሆነ በዚህ ላይ ቢጨምር ቢቀነስ ነው ካለ ኮሜንት ላይ አስቀምጡልኝ። ወንድማችንን እንስማ። ምናልባት በእንደዚህ አይነት ቪዲዮ ወይም በእንደዚህ አይነት ሐሳብ አልመለስባችሁም፣ ይቅርታ አድርጉልኝና ማለት ነው። የምሬን ነው እኔ ምክንያቱም ስድብ ስለሆነ ያተረፍኩት ማለት ነው። እዚህ እየመጣን ለኦርቶዶክሳውያን ድምፅ እንሁን፣ እንሰባሰብ። እኛ ብዙዎች ስንሆን በክርስቶስ አንድ ነን። አንዱ ኦርቶዶክሳዊ ለሁሉ ሁሉ ኦርቶዶክሳዊ ለአንዱ። በየአጥቢያ ቤተክርስቲያኑ እግዚአብሔር ይመስገን ቤተክርስቲያን አለች አይደል? በየአጥቢያ ቤተክርስቲያን ያላችሁት ወጣቶች ተሰብሰቡ፣ ተነጋገሩ። ምክንያቱም መሀሉ ዳር መሆኑ አይቀርም። በእንደዚህ አይነት ሁኔታችን ዘመኑን የዋጀ ሰባኪ ያስፈልገናል። በያገኘነው መድረክ ለህዝቡ ንቃተ ህሊና እንዲኖር የሚሰራ ሰው ያስፈልገናል ብሎ ሀሳብ መስጠትና ለምሳሌ ፊት ለፊታችን ያለው የአለፋት ዝማሬ ይህን የመሰለ መድረክ የለም፣ አይገኝም። ይህን የመሰለ እድል ብዙ ህዝብ የሚሰበሰብበት በዚህ መድረክ ላይ ቤተክርስቲያን ያለባትን መከራ ለምእመኑ መናገር፣ ይሄ ፖለቲካ አይደለም። ይህን የሚያደርግ ሰው ነው ትክክለኛ ስብከት እየሰበከ ያለው ማለት ነው። ዘመኑን የዋጀ ስብከት። ቤተክርስቲያን እኮ ከዚህ የበለጠ መከራ ውስጥ እኮ ነበረች። የታወቀ እኮ ነው። የቤተክርስቲያን ታሪክ እኮ ያንን ነው የሚያሳየው። ንጉሥ ቆስጠንጢኖስ ከመምጣቱ በፊት ለ300 ዓመት መከራ ውስጥ አይደል የነበረችው? በመሬት ውስጥ አይደል እንዲህ አገልግሎታቸው የነበረው? አደባባይ ላይ መውጣት እኮ አትችልም። በዛን ያህል መከራ ውስጥ ያለፈች ቤተክርስቲያን እኮ ናት አሁን ያለችው አይደል? አሁን ግን በ21ኛው ሴንቸሪ ዲሞክራሲ አለ በሚባልበት ዘመን ሲስተማቲክሊ ኦርቶዶክሳዊ እንዲህ እየተገደለ ግን ይህን ሞት ሸፍኖ ምንም ማለት አይደለም እያለ ፊትን አሳምሮ በቅባት ምናምን እየሰበኩ ምናምን ቀስ እንዲበሉ ምናምን እያሉ መሄድ፣ አንተ ለምን ልጆችን ትወልዳለህ? ከዛ በኋላ እንደዚህ አይነት ሀገር ልታስረክባቸው፣ እንደዚህ አይነት ቤተክርስቲያን ልትሰጣቸው ለምን ልጅ ትወልዳለህ? ለምን ታገባለህ? ለምን? ኦልሬዲ እኮ በቃ ሀሳብ ሁሉ ስልብ ሆነ። እንደዚህ ማለት ያሰድባል። ስድብ ነው ያተረፍኩት እኔ በማውቃቸው ሰዎች። ደግሞ ስትሳደቡ እየመረጣችሁ ተሳደቡ ባካችሁ። እናት አትሰደብም። እናት የመጨረሻ ድክመት ናት። አሁን በጣም የሚያስፈራው ቅጣት ህይወትን ማጣት ምናምን ሊሆን ይችላል አይደል? ህይወቴን ባጣ እመርጣለሁ እናቴ ከምትሰደብ እኔ ፐርሰናሊ። እና ዋጋ የሚያስከፍል ነገር ደግሞ አትናገሩ። እናት ስለሆነች ማለት ነው። ለእኔ ችግር የለውም። አትሳደቡ። ኦርቶዶክሳዊ ነው በነገራችን ላይ። አሁን እዚህ ፎቶ አውጥቼ በውስጥ መስመር የተላከልኝ እንዲህ ብሎ ምናምን ከምል ብዬ ምን ይሰራል? ግን ይህን መናገር የሚያስወቅስ አይደለም። ሀሳቡ ከተስማማት ይስማማሃል። እውነት ስላለው እውነት ስለሆነ ማለት ነው። ደግሞ ስማ፣ መዝሙር በመዘመር ነጭ ለብሶ ወጥቶ እንዲህ ብሎ በማለት የሚጸደቅ እንዳይመስላችሁ። አይደለም መዝሙር በመዘመር ቀርቶ ስማ፣ የመፈወስ ጸጋ እንኳን ቢሰጥህ እውሩን እንደዚህ አይኑን ዳስሰህ ብታበራው ይህ ጸጋ በእግዚአብሔር ፊት ሊያጸድቅህ አይችልም። አትጸድቅም፣ አትድንም። ይህ የዘላለም ሕይወት አያወርስም። ሰማህ? በስጋ የተገለጠው ክርስቶስ ለፍርድ ሲመጣ የሚጠይቃቸው ጥያቄዎች አሉ። እነዛ ጥያቄዎች ናቸው ወደ መንግስተ ሰማያት የሚያገቡት። ጠይቆ ከጨረሰ በኋላ መቼ ብለው ሲጠይቁት ምን ይላል? ከነዚህ ከተናናሾች ለአንዱ ያላደረጋችሁት ለእኔ ያላደረጋችሁም። አየው እንዴት እንድንተሳሰብ አስተሳስሮ እንደሄደና ተመልሶ እንደሚጠይቀን። ስለዚህ ዛሬ ስለሚታሰሩ ስለሚገደሉት ዝም ካልክ በዛ መድረክ ላይ ስትቆም ትመልሳለህ። ፋክቱ ይሄ ነው። እውነቱ ይሄ ነው። ሰማህ? ስለዚህ ለኦርቶዶክሳውያን እኛ ድምፅ ሆን ማለት እኮ ማለት ነው ቀላል ነው የሚመስልህ አይደል? እኛ አንድ ላይ መሆናችን መንግስታት ወደ መድረክ የሚመጡት ለምን ይመስልሃል? በጣም የብዙ ሰዎች ድምፅ በኮሮጆ ውስጥ ተሰብስቦ ድምፃቸው ተቆጥሮ እኮ ነው የሚመጡት። አንተና እኔ አንድ ላይ ጮሁን ማለት እኮ እኛ እኮ 60-70 ሚሊዮን ነን እኮ። አስበው አንድ ላይ ብንቆም ማን ነው ከዛ በኋላ እንደዚህ አይነት ችግር የሚፈጥረው? አንተ በየአጥቢያ ቤተክርስቲያኑ ተሰብስበህ እስኪ በዛች አካባቢ አንድ ችግር ይፈጠር። ኦልሬዲ እኮ አንተ አንድ ላይ ሆነሃል። ማን ነው እዛች አካባቢ መቶ ችግር የሚፈጥረው? አንተ ግን እዚህ ነጭ ለምን ጥምቀት ልናከብር ነው ታዲያ እነዚህ ስትሉ እናንተ የአለፋት ዝማሬ እንዲህ አይሆንም ስትሉ እኛ ነጭ አንለብስም ጥቁር አንለብስም እንደዚህ ማለት ነው። እንደዚህ አይነት ሜንታሊቲ የት ነው የመጣው? እና እንደው የመጨረሻ ቪዲዮ ሊሆን ይችላል እኔ በእንደዚህ አይነት ሀሳብ ማለት ነው። ይቅርታ አድርጉልኝ ያስቀየምኳችሁ ምናምን ካላችሁ ማለት ነው። ደግሞም አላችሁ የተሳደባችሁ ስላላችሁ ማለት ነው። ኤኒዌይስ አም ሶሪ ለማለት ነው። ስንት ኮንቴንት አለ፣ ስንት ቪዲዮ አለ እኮ ከፈለግኩ እኔ ማገኝበት ጥቅም የለኝም። አምላክን ራሴን ምን አሰድባለሁ? እግዚአብሔር ይመስገን በክርስትና አምጣ አንገቴ የምታረልበት ቦታ አይደለም ያለሁት። ስለዚህ አትሳደቡ፣ አንደኛ ኃጢአትም ስለሆነ እና ይቅርታ አድርጉልኝ ለማለት ነው ይህን ቪዲዮ የምሰራው። ከቻላችሁ ተሰብሰቡ፣ ራሳችሁን አድኑ። ዝም ካለ ግን መሃሉ ዳር መሆኑ አይቀርም። ዳር ላይ አሁን እንደሚሆነው ማለት ነው። ሰላማችሁ ይብዛ። ሁለት ጉዳዮችን ብቻ ነው የማነሳው።
የመጀመሪያው አሁን ውጭ ዓለም ላይ እየተጮኸ ያለው ጩኸት ሁለት ጉዳዮች በአስቸኳይ እንዲሆኑልን እንፈልጋለን። አሁን ይህንን ስንል ፖለቲካ ምናምን ብላችሁ የምታስቡ ሰዎች የራሳችሁ ጉዳይ። ሁለት ነገሮች ላይ ግን በደንብ ሪከርድ የምታደርጉም ሰዎች ካላችሁ ማድረግ ትችላላችሁ የምናገረው ነገር። የመጀመሪያው ኢትዮጵያ ካንትሪ ኦፍ ፓርቲኩላር ኮንሰርን ሊስት ውስጥ መግባት አለባት። ካንትሪ ኦፍ ፓርቲኩላር ኮንሰርን ምንድነው ካላችሁ ጎግል አድርጉ፣ ሰርች አድርጉ፣ ግቡና ክርስቲያኖች ኦርቶዶክሳውያን በነፃነት ማምለክ የማይችሉባቸው ሀገራት ሊስት ውስጥ መግባት አለባት። ፖለቲካ አይደለም ይሄ። የመጀመሪያው ነው፣ እመጣበታለሁ። ሁለተኛው ኢትዮጵያ ስፔሻል ዋች ሊስት ውስጥ መግባት አለባት። እንዴት ነው የሚሆነው? ላንሳ ምን ሀፕን ያደርጋል? አሁን ኢትዮጵያ ያልኳችሁ ሊስት ውስጥ ብትገባ ፋክቱን ስለምናወራ ማለት ነው። እዛ ሊስት ውስጥ ብትገባ ካንትሪ ኦፍ ፓርቲኩላር ኮንሰርን ሊስት ውስጥ ብትገባ ኦልሬዲ ገብታለች። ባይ ዘ ዌይ አድርገነዋል። ይሄን ወደድክም ጠላህም አድርገነዋል። ይሄን ኢትዮጵያን ካንትሪ ኦፍ ፓርቲኩላር ኮንሰርን ሊስት ውስጥ እንድትገባ በዩኤስ ሴኔተሮች በኮንግረስ ማኖች ግፊት ገብታለች። ላሳያችሁ። ማውጣት አይጠበቅብንም። በነገራችን ላይ ድንግልን ከልቤ ነው ማውጣት አይጠበቅብንም። ይሄ እዚህ ጋር ማሳየት ምናምን አይጠበቅብንም። ስለዚህ ግን ምን መሆን አለበት? አንደኛው እነዚህ ሊስት ውስጥ ገባች ማለት የመጀመሪያው ሲስተማቲክ ኢንተርናሽናል ሞኒተሪንግ ይጀምራል። ያዙልኝ በደንብ። ምን ይጀምራል? ሲስተማቲክ ኢንተርናሽናል ሞኒተሪንግ ይጀምራል። ምን ማለት ነው? ኢትዮጵያ ምን ትሆናለች? አንደር ኮንቲኒየስ ኦብዘርቬሽን ውስጥ ትገባለች። ኮንቲኒየስ የሆነ አሁን ይኸውላችሁ ኦብዘርቭ የሚያደርግ የለም አይደል? ዓለም አቀፍ ይሄ በተለይ ክርስቲያን ፐርሲኪዩሽን ላይ የሚሰሩ ተቋማት ምናምን አሁን እያዩት አይደለም አይደል? ሂዱ ሲሪያ ኦርቶዶክስ ክርስቲያኖች ናቸው አይደል? ዛሬ ለሲሪያ የአሜሪካ መንግስት ምን እንደሚያደርግ ጠይቅ። ከመደንዘዝ አንደኛው እሱ ነው። ሁለተኛው ሪፖርት ኦኬዥናል አይሆንም። እዚህ በኋላ ሬጉላር ሪፖርት እዚህ በኋላ እንጠብቃለን። ሪፖርት አሁን ይኸውላችሁ ኢንተርናሽናል ሪሊጂየስ ፍሪደሞች ሁማን ራይትስ ምናምኖች ሪፖርት ማውጣቱ ምን ጥቅም አለው ካላችሁኝ፣ እኔ እንግዲህ እኔ አልተሳደብኩም፣ ተሳደብክ አትበሉ። ማንንም አልተሳደብኩም። ሁለተኛ እሱ ነው ያዙ። ሶስተኛው ቫዮሌሽን አጌንስት ኢትዮጵያን ኦርቶዶክስ ክርስቲያንስ ፎርማሊ ትራክ ይደረጋል። ኢትዮጵያ ኦርቶዶክስ ክርስቲያኖች ላይ እየደረሰ ያለው ጉዳይ ፎርማሊ ትራክ ይደረጋል። ምን ማለት ነው? አሁን እኛ እያስገባን ነው ዶክመንት፣ አይታችኋል። ቅድም እያስገባን ነው ዶክመንት። ይሄ ዶክመንት ፎርማሊ አሁን እኛ ሪፖርት እናስገባለን። ዊክሊ ሪፖርት እያስገባን ነው። ቀሲስ ያውቃሉ። ምናልባት ኦርቶዶክሳውያን አንድ ነገር ልንገራችሁ፣ ቀሲስ ያውቃሉ። እኔ ላይ ፖሊስ እስከ መላክ ደርሰዋል። ኦርቶዶክሳውያን ይኸውላችሁ ምንም ሀፕን ያድርግ እኔ እስከ ሄደው ድረስ አደርሰዋለሁ። ይህን ጉዳይ በእኔ ላይ ምንም ይምጣ። ማወቅ ያለባችሁ ግን ይህን የሚቃወም አካል እኔ ቤቴ ድረስ ነው ፖሊስ የላከው። ጆሮ ካላችሁ ስሙ። ይሄንን ምን ሊያመጣ ይችላል እንረዳው። ምን ኢንተርናሽናል ሞኒተሪንግ ጀምሯል። በቃ አሁን ኦብዘርቬሽኑ ጀምሯል። ይሄ ሁለተኛው ኢሹ የኢትዮጵያ ኦርቶዶክሳውያን ጉዳይ ኦፊሻል ኢንተርናሽናል ሪፖርት ውስጥ ገብቷል። በቅርብ የሚወጡ አኑዋሊ የሚወጡ ሪፖርቶች አሉ፣ መንዝል የሚወጡ ሪፖርቶች አሉ። እነ ኦፕን ዶርስ እነ ምናምን የሚባሉትን አይደለም የምላችሁ። አኑዋል ሪሊጂየስ ፍሪደም ኤንድ ሁማን ራይት ሪፖርቶች ላይ የኢትዮጵያ ጉዳይ ይወጣል። እሱ ብቻ አይደለም፣ ዶክመንቴሽኑ ከዚህ በኋላ ይወላችሁ። አሁን የሚገቡ እያንዳንዳችሁ ቬሪፋይድ የሆኑ ዶክመንቶች ፐርማነንት ግሎባል ሪከርድስ ነው ይቀመጣሉ። የሚገቡ እያንዳንዷ ቪዲዮ አሁን የምትገባው እያንዳንዷ ነገር ፎልደር ተዘጋጅቶ አሳይተናችኋል። ኢንቨስቲጌተር ተመድቦ አሳይታችኋል። ምን ሆኖ ይቀጥላል? ይሄ
ፐርማነንት የሆነ ግሎባል ዶክመንት ሆኖ ይቀመጣል። ነገ ዶክመንተሪ በኢትዮጵያ ኦርቶዶክስ እየደረሰ ያለውን ነገር ላይ የሚሰሩ ሰዎች ይሄን ይዘው ይሄዳሉ። ሶስተኛው ዲፕሎማቲክ ፕሬዠር ይጨምራል። እዚህ በኋላ ምን ማወቅ አለብን? ትናንትና ሻሸመኔ ላይ ሄዱ። የዛሬ ሳምንት ምንድነው ሲሰራ የነበረው? የአርሲ መሪዎችን እኮ ተሰብስበው ነበር። እዚህ ሴኔተሮች ጋር ስብሰባ ባደረግን ማግስት በነገራችሁ ላይ ዛሬ ቀሲስ ዛሬ ራሱ 5 ሰው ታርዷል። ዛሬ አሁን እዚህ ጋር ቁጭ ላይ እያወራን ነው የምላችሁ። ስለዚህ ዲፕሎማቲክ ፕሬዠሩ ምን ያመጣለኝ? ኢትዮጵያ ምን አሁን መሪዎቹ የሚገርሙት አካላት ምን ይደርሳቸዋል? ኩዌሽን የሚጠይቅ አካል እዚህ በኋላ ይሄዳል። ምንድን ነው እየሆነ ያለው? በተለያዩ ሚቲንጎች። ይሄ ደግሞ ምን ያመጣል መሰላችሁ? ኦፊሻል የሆነ ሪስፖንድ እንዲያደርጉ ይጠየቃሉ። ኤክስፕሌን እንዲያደርጉ ይጠየቃሉ። ዲናይ ካደረጉት ደግሞ ፎርማሊ በኦፊስ ደረጃ ይሄንን ዲናይ ካደረጉት እዛ በኋላ የሚቀጥለውን ኮስት እንደሚያደርጋቸው ማወቅ አለባቸው። ይሄን ሳይለንስ ኦር ዲናያል ኮስት ያደርጋቸዋል። እንግዲህ አራተኛው ኮንዲሽናሊ እንግዲህ ፐርማነንታሊ ላይ ኮንዲሽናሊ ግን ኤድ አሁን ምሳሌ የእርዳታ ድርጅቶች አሉ። በአጭር ጊዜ ሊያቆሙ ይችላሉ። እነዚህ ይህን ማወቅ አለብን። ኦርቶዶክሳውያን እየተገደልን ኦርቶዶክሳውያን መኖሪያ አጠን በሰላም የምናመልክበት ሀገር ጠፍቶ ይቀጥላል። ስለዚህ ፋይናንሻል ኤድ፣ ሴኩሪቲ ኮርፖሬሽን እና ዲቨሎፕመንት ጋር ተያይዞ ያሉ ጉዳዮች ድቅን የሚልባቸው ነገር ይኖራል። ሌላው ዶነር ካንትሪስ ኢንጌጅ ያደርጋሉ። እዚህ በኋላ ኢንጌጅመንታቸው ይጨምራል፣ ዶኔሽን የሚያደርጉ። ሌላው ሂውማን ራይት ፐርፎርማንስ፣ የሂውማን ራይት ተቋማት አሁን ምሳሌ እንዳልኳችሁ ቅድም ራሽያ ጋር፣ ሲሪያን ኦርቶዶክስ ጋር፣ ኢጅፕት ጋር ኦልሬዲ አውርተናል፣ አርሜኒያ ጋር እንዳያችሁት እነ ማይናማር የሚባሉ ሀገሮች አሉ። በእንደዚህ አይነት ጉዳዮች ላይ ያሉ አንድ ሆነን ሚቲንግ እያደረግን ነው። ዊክሊ ሚቲንግ አለን። እንደስከ ዛሬው ሚዲያ ላይ ወጠን አናወራም። ይህንን እወቁት። ስራ ግን ውስጥ ለውስጥ ይሰራል። አሁን ይኸውላችሁ ከዚህ አሁን እኔን አትዩ፣ ከዚህ ቀሲስ ቴዎድሮስን አትዩ፣ እነ ቴዎድሮን ምናምን አትዩ። ነገርኳችሁ። ስንት ሎቢ ተከፍሎ ስንት ልበላችሁ እኮ ስንት ተደርጎ የማይገኘውን እድል በአንድ ሳምንት ያገኘ ነው። ኦርቶዶክሳውያን ስላሉ ነው። ሴኔተሮች ጋር ኦርቶዶክሳውያን ስላሉ ነው። በየሁሉ ቦታ አሉ። ከጀርባችን ፕሮፌሰሮቹ አሉ። እንትና ነው ብለን ምን መናገር አይጠበቅብንም። እዚህ ብቻ እንዳይመስላችሁ ኢሮፒያን ዩኒየን ላይ እንጠብቅ። በቅርብ ብዙ ጉዳዮች የኦርቶዶክሳውያን ጉዳይ ማለት ነው። ሌላው ቅድም እንዳሳየዋችሁ ከዚህ በኋላ ታርጌትድ የሆኑ ምሳሌ ትራቭል ባኖች፣ ሪስትሪክሽኖች ሊኖሩ ይችላሉ። አሁን ኦርቶዶክሳውያን ክርስቲያኖችን የሚገድል ማንኛውም አካል እዚህ በኋላ ትራቭል ባን ሊገጥመው ይችላል። አሁን ይሄ ዓለም አቀፍ ጩኸቱ እንደዚህ ለአሜሪካ መንግስት መጮኻችን ጥቅሙ ምንድን ነው የምትሉ ሰዎች ለእናንተ ነው እየመለስኩ ያለሁት። ሁለቱ ሊስቶች ውስጥ ኢትዮጵያ እንድትገባ በአስቸኳይ እንፈልጋለን። እኛ አንዱ ሊስት ውስጥ ኦልሬዲ በዲሴምበር 9 በነበረው ላይ አምባሳደሩ ተነስቶ ኦልሬዲ ክሊር አድርጎታል። ኢትዮጵያ ያዩት ነገር ስለሆነ ከዛ ውጭ ይውላችሁ እስከ ዛሬ ኢንዲቪጁዋል ላይ የሚያተኩረው የዘር የምናምን ጉዳይ የመሰለው ተቋም አለ። እንደዚህ አይነት ጉዳዮችን ምሳሌ ኢትዮጵያ ውስጥ አሁን የዘር ፖለቲካ የዘር ጦርነት ምናምን እንዳለ ነው የሚታወቀው። ክርስቲያኖች እንደሚገደሉ አይታወቅም። አሁን ከበር ተሰጥቶታል። ታውቃላችሁ። ይህንን ነገር ገልብጦ የማውጣት ነገር በደንብ ይወጣል። አሁን ክርስቲያኖች በክርስቲያንነታቸው ብቻ እየተገደሉ እንደሆነ እንቀጥላለን። ሌላው ፕሮቴክሽን ፕሬዠር ይኖራል። አሁን ምን አይነት ሪሊጂየስ ኢንስቲትዩሽኖች ምሳሌ አሁን ቸርቾች አሁን ምሳሌ አንድ ቤተክርስቲያን ቢቃጠል ዛሬ ቀጥታ ምሳሌ ዛሬ ማታ በነገራችሁ ላይ ዛሬ ማታ 7 PM ላይ ስለ ኢትዮጵያ ዶክመንተሪ ተሰርቷል፣ ይለቀቃል። እንደው መናገር አልነበረብኝም ቀድሜ ይለቀቃል፣ ትሰማላችሁ።
7 PM ኢስተርን ታይም። ይሄ ቀለል እንዳናደርገው ነው የምላችሁ። በነገራችሁ ላይ የሴሪያ የምናምኖች ዶክመንት ምናምን ሊሰራ ተይዞ ነበር። ቅድሚያ ነው የተሰጠው ለኛ መቅደም አለበት ተብሎ። አሁንም ደግሞ የምናገረው የናይጄሪያዎች ጉዳይ በአንድ ቀን ወደዚህ አልመጣም። በአንድ ቀን የአሜሪካ መንግስት መከላከያውን እስከ መላክ አልደረሰም። ሴኔተሮቹን እስከ መላክ አልደረሰም። ማወቅ አለባችሁ። ይሄን ሂደቶች አሉ፣ ፕሮሰሶች አሉ። እዛ ፕሮሰስ ላይ እንደርሳለን። ይሄ መታወቅ ስላለበት ማለት ነው። ስለዚህ ኢትዮጵያ ውስጥ አሁን ምሳሌ ያሉት የኛ አባቶቻችን በአስቸኳይ ምሳሌ ቤተክርስቲያናችንን አካባቢ የሚቃጠሉ ቤተክርስቲያናችን የሚሞቱ ሰዎችን ጥበቃ ሊያስደርጉ ይችላሉ። እርምጃ ሊወሰድ ይችላል። እሱን በደንብ መያዝ አለብን። ሌላው ትንሽም ቢሆን ሰው እንግዲህ ከመገደል ሊድን ይችላል። በዚህ ሂደት ውስጥ በዚህ ጩኸት ውስጥ አንድ የማንረዳው ነገር እሱ ነው። ትንሽም ቢሆን ጩኸታችን ዓለም አቀፍ ሚዲያዎች ዘገባ ሲሰጡት ትንሽም ቢሆን ለሆነሽ ጊዜ የሚያክል ረፍት ሊያገኙ ይችላሉ። ሌላው ዲያስፖራው ቮይስ፣ ዲያስፖራው መጮሁ፣ የዲያስፖራው ንቅናቄ በአሜሪካ ምሳሌ ዲኤምቪ ላይ ብቻ ታውቃላችሁ። እስቲ ኦርቶዶክሳውያን አሜሪካ ዲኤምቪ አካባቢ የምትኖሩ ስንት ኢትዮጵያ ያለ እስቲ ጻፉልኝ። እስቲ ዝም ብላችሁ እንዲሁ በግምት እንኳን የሚታወቀው እንዲሁ በግምት እንኳን ዝም ብሎ ይሄን ያህል የሚባለው ሂዱ ዲኤምቪ ሂዱ ሲያትል ስንት አለ? ሂዱ ካሊፎርኒያ ስንት አለ? አሜሪካ ላይ ብቻ ነው የምላችሁ። ካናዳ ሂዱ፣ በካልጋሪ በዛ በኤድመንተን በምናምን ሂዱ፣ አውሮፓ ሂዱ፣ ፍራንስ፣ ኢታሊ፣ ቤልጂየም ምናምን ስንት አለ? የዚህ ሁሉ መጮህ መነሳት ምሳሌ እዚህ አሜሪካ ላይ በተካሄደው ነገር አንድ ነገር ነው ያነሳነው። በውጭ ያለው ዲያስፖራ ጭንቀት ውስጥ እንደገባ ገብታችኋል አይደል? በውጭ ያለው ዲያስፖራ በቃ ቤተሰቦቹ እዛ መከራ ውስጥ እየበሉ ነው። ኦርቶዶክሳውያን እየተገደሉ ዕለት ዕለት እንቅልፍ እንዳጡ እንደዚህ የዓይናችን ማበጥ አሳይተናቸዋል። ይቀጥላል። ስለዚህ አሁን እንዴት ይሆናል መሰላችሁ? አድቮኬሲው ይሄ ደግሞ አሁን የሚዲያ ሶሻል ሚዲያ ካምፔን አሁን የሚደረገው ነገር ፕሮቴስት ወይ ደግሞ እንደዚህ ከመቃወም ከምናምን ወደ ምን ይሄዳል? ወደ ፖሊሲ ይሄዳል። እዚህ በኋላ ማለት ነው። ሂደቱን ላስረዳችሁ ብዬ ነው። ወደ ፖሊሲ ይሄዳል እዚህ በኋላ። አሁን መጮህ ነው አይደል? አሁን መቃወም ነው ምናምን ነው እያደረግን ያለ ነው። ከዛስ በፖሊሲ ደረጃ ይቀጥላል ማለት ነው። ጉዳዩ ይያዛል። ፖሊሲ ሜከሮች ሌሎች ይገቡበታል። ሌላው ኮሚኒቲው እየተገደለ ያለው ኦርቶዶክሳዊው ኢግኖር ከመደረግ ኮንሰልት ወደ መደረግ ይሄዳል እዚህ በኋላ። ኤኒዌይስ ቪዲዮአችን የምስ ነበር አውፕን ተማራችሁበት አዲስ መረጃ እናገኛችሁበት አልጠራጠርም። በቀጣዩ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።